በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ደብረ ዘይት። ደብረ ዘይት ማለት ቃሉ ደብር ሲል ተራራ ሲሆን ዘይት ሲል ደግሞ የወይራ ዛፍን ያመለክታል። በአጠቃላይ ደብረ ዘይት የወይራ ዛፍ ወይም የዘይት ዛፍ የበዛበት ተራራ ማለት ነው። ቦታው በቅድስት ሀገር ኢየሩሳሌም ከጎልጎታ ወይም ቀራንዮ ተራራ በስተ ምስራቅ በግምት 2 ኪሎ ሜትር ርቀት ላይ የሚገኝ ታላቅ ተራራ ነው። በሁለቱ ተራሮች መካከል ጌቴሴማኒ የሚባለው ለምለም ስፍራ፣ ይኸውም የእመቤታችን የቅድስት ድንግል ማርያም የመቃብር ስፍራ በዚህ ይገኛል። የደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ የሚያድርበት፣ የሚያስተምርበት፣ ውሎ የሚያርፍበት ስፍራ ነው። ከዚሁ ተራራ ላይ ነው ፈጣሪያችን ጌታችን ኢየሱስ ክርስቶስ ያረገው። ኋላም በዳግም ምጽአት እዚሁ ተራራ ላይ ነው ለፍርድ የሚመጣው ይለናል የሐዋርያት ሥራ ምዕራፍ 1 ቁጥር 13 ጀምረን ስናነብ። በዚህ ቀን ስለ መድኃኒታችን ኢየሱስ ክርስቶስ ዳግም ወደ ምድር ስለመምጣቱ ወይም ዳግም ምጽአቱ ይሰበካል። ይህን ዓለምም አሳልፎ ለመረጣቸውና ላከበራቸው ዘላለማዊ መንግሥትን ሊያወርሳቸው እንደሚመጣ ይነገርበታል። ይህ ቀንም እኩለ ጾም በመባል የሚታወቅ ሲሆን በዚህች በተለየች ቀንም ሁሉም እንደየሥራው ፍርዱን ከአምላክ የሚቀበልበት መሆኑ መልካም ላደረጉ መልካም እንደሚመልስላቸው፣ ክፉም ላደረጉ የክፋታቸውን ዋጋ እንደሚያገኙ ይሰበክበታል። ጌታም የአባቴ ብሩካን የተዘጋጀላችሁን የክብር ቦታ ትወርሱ ዘንድ ኑ በማለት ወዳጆቹን እንደሚጠራ ይነገራል። እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል እንደሚል ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ እንደሚለን፣ እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል አሉት። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራዎች ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ደብረ ዘይት። ደብረ ዘይት ማለት ቃሉ ደብር ሲል ተራራ ሲሆን ዘይት ሲል ደግሞ የወይራ ዛፍን ያመለክታል። በአጠቃላይ ደብረ ዘይት የወይራ ዛፍ ወይም የዘይት ዛፍ የበዛበት ተራራ ማለት ነው። ቦታው በቅድስት ሀገር ኢየሩሳሌም ከጎልጎታ ወይም ቀራንዮ ተራራ በስተ ምስራቅ በግምት 2 ኪሎ ሜትር ርቀት ላይ የሚገኝ ታላቅ ተራራ ነው። በሁለቱ ተራሮች መካከል ጌቴሴማኒ የሚባለው ለምለም ስፍራ፣ ይኸውም የእመቤታችን የቅድስት ድንግል ማርያም የመቃብር ስፍራ በዚህ ይገኛል። የደብረ ዘይት ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ የሚያድርበት፣ የሚያስተምርበት፣ ውሎ የሚያርፍበት ስፍራ ነው። ከዚሁ ተራራ ላይ ነው ፈጣሪያችን ጌታችን ኢየሱስ ክርስቶስ ያረገው። ኋላም በዳግም ምጽአት እዚሁ ተራራ ላይ ነው ለፍርድ የሚመጣው ይለናል የሐዋርያት ሥራ ምዕራፍ 1 ቁጥር 13 ጀምረን ስናነብ። በዚህ ቀን ስለ መድኃኒታችን ኢየሱስ ክርስቶስ ዳግም ወደ ምድር ስለመምጣቱ ወይም ዳግም ምጽአቱ ይሰበካል። ይህን ዓለምም አሳልፎ ለመረጣቸውና ላከበራቸው ዘላለማዊ መንግሥትን ሊያወርሳቸው እንደሚመጣ ይነገርበታል። ይህ ቀንም እኩለ ጾም በመባል የሚታወቅ ሲሆን በዚህች በተለየች ቀንም ሁሉም እንደየሥራው ፍርዱን ከአምላክ የሚቀበልበት መሆኑ መልካም ላደረጉ መልካም እንደሚመልስላቸው፣ ክፉም ላደረጉ የክፋታቸውን ዋጋ እንደሚያገኙ ይሰበክበታል።
ጌታም የአባቴ ብሩካን የተዘጋጀላችሁን የክብር ቦታ ትወርሱ ዘንድ ኑ በማለት ወዳጆቹን እንደሚጠራ ይነገራል። እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም፣ እሳት በፊቱ ይቃጠላል እንደሚል ኢየሱስም ከመቅደስ ወጥቶ ሄደ፣ ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ እንደሚለን። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል አሉት። የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው ብለው ጠየቁት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራዎች ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ብዙዎች ይሰናከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።